ማነው ጎበዝ ተጀምሯል። በዛሬው ማነው ጎበዝ ፕሮግራማችን ላይ የሚሆነው አርሰናል እና ማንቸስተር። እኔ ዝም ብዬ እዚህ ጋር ሚስማር ተራና ካታንጋ ብያቸዋለሁ በእኛው ማለት ነው። ስለዚህ እንዴት ነው ዝግጁ ናችሁ? ዝግጁ? ዋንጫው ማን ነው ይበለው? አርሰናል ማንቸስተር አርሰናል ይበላል። ስለዚህ በዚህኛው ዙር ጥያቄያችን ላይ ፍጥነት ፈልጋለሁ፣ በጣም ፍጥነት ማለት ነው። ዝግጁ ናችሁ? በመለሰ ሳይሆን ቀድሞ በመለሰ ነው። በመጀመሪያ ስማችሁን አስተዋውቁልኝ። አክሊሉ ከአርሰናል ስም አብዱራህማን አማን ሶፋ ናዲያ አክሊሉ የአርሰናልና ማንቸስተር አሰላለፋችን እንግዲህ ይሄን ይመስላል። ዝግጁ? በ2022 ፊፋ ወርልድ ካፕ ያዘጋጀችው ሀገር ማናት? ኳታር። ይሄ ነገር በቫር ይታይል። ማናት? ኳታር። የዚህ አከራካሪ መልስ እንግዲህ በቫር ከታየ በኋላ ዳይሬክተራችን መልስ ሰጥቶናል። የመለሰው what እርግጠኛ ነበር ኦፍ ኮርስ እንዴ ማጠብቁት ማገምቱት። እሺ ሁለተኛው ጥያቄ ዝግጁ ናችሁ? ፍጥነት አሁን ትኩረት። የአርሰናል የቀድሞ ስቴዲየም ሃይበር አማን ይላል። ይሄን እንኳን የማልመልሰው የቀድሞ አሰልጣኝ ነበር የጠበቀው እንዴ። እየተመናመነ ነው እንግዲህ። ዝግጁ ናችሁ? ዝግጁ። እሺ አሁን ደግሞ ማጠብቁት ማገምቱት ጥያቄ ነው። ሴት ልጅ ፍቺ ከፈጸመች በኋላ ለማግባት ምን ያህል ጊዜ መቆየት አለባት? 2 ዓመት። 2 ዓመት? 1 ዓመት አይደለም። 4 ዓመት። 4 ጭራሽ 6 ወር 6 ወር ይላል። የመጀመሪያው ዙር የመጨረሻው ጥያቄ ማን ይቀራል? ማን ይሰናበታል? ማን ነው የሚቀረው ግን? እኔ እንጃ። እንደ ጥያቄው ይወሰናል። አዎ ሁለቱም ግን አንድ ወገን ናቸው። ዝግጁ ናችሁ? ዓለም ዋንጫ ሲዘጋጅ ብዙ ጊዜ ዋንጫ የበላቸው ሀገር ማን ናት? ባርሳ ትላለህ? ፈረንሳይ። ኖ ወይ ባርሳ ነው። ፈረንሳይ። ዓለም ዋንጫ ነው ያልኩት። ፈረንሳይ አይደለም። ኢንተር ሚላን ነው ጥያቄው። ዓለም ዋንጫ እሺ ሀገራት ናቸው። ብራዚል ይላል። እንግዲህ የመጀመሪያው ዙር ተሰናባቻችን ምን ነበር? እስቲ አስተያየቱ ጥሩ ነው። ምንም አይደለም። ባኔ ግን ባርሳ እንዴት ያልክ? አይ እሺ እናመሰግናለን። መልካም ጊዜ። እሺ ብራዚል። ወደ ሁለተኛው ዙር ገብተናል። በሁለተኛው ዙር ላይ እንግዲህ ተመናምነው 3 አርሰናል 1 ማንቸስተር የቀረው እዚህ ጋር እንግዲህ ደርቢው እንደቀጠለ ነው። ዝግጁ ናችሁ ለሁለተኛው ዙር? ዝግጁ። በደምብ። የኢትዮጵያ የቀድሞ ስሟ ማን ይባላል? አቢሲኒያ። ሀበሻ አይደለም። መጨረሻ ያሳምር። ፍጥነት። ወይኔ ፍጥነት። እንግዲህ ሶፊ አልተቻለችም። እያፈተለከች ሄዳለች። ዝግጁ ናችሁ? አሁንም ፍጥነት እንፈልጋለን። ከኢሚሬት እና ከኦልድ ትራፎርድ ትልቁ ስቴዲየም የትኛው ነው? ኦልድ ትራፎርድ። ወይኔ እንዴ! ኧረ ስለጮኸ ነው እንዴ? ቫር ይታይልኝ ቫር። እየተመናመነ ነው። ስለዚህ በሁለተኛው ዙር ላይ ደግሞ ማን ይቀራል ማን ይሄዳል የሚሉትን ነገሮች እንለይበታለን። ዝግጁ? አርሰናል ስንት ቻምፒየንስ ሊግ በልቷል? 0። ኧረ እኔ እንዴ 0 እኮ ነው ያልኩት። 0 ቁጥር አይደለም እንዴ ነው ጋይስ? እንዴ ቆይ ይታይ 0 ቆይ ይሄ ነገር 0 እና አይደለም ሁለቱም እኔ ነኝ ያልኩት። አርሰናል ስንት ቻምፒየንስ ሊግ በልቷል? 0። በዚህኛው ዙር ላይ እንግዲህ በጣም የሚገርማችሁ በትንሽ ማይክሮ ሰከንድ የተለያዩት እንዴት ነበር ግን? አማን በጣም አሪፍ ነበር። ደስ ይላል እውነት። ይሄንን የመጨረሻውን ግን እንዴት ነው ፈጥነ ባለመመለስ ምን ተሰማ? ያው 0 አልበላም ያው ነበር ግን ምንም ማድረግ አልችልም። የሰከንድ ጉዳይ ነው ትላለህ። ይሁንሽ። ቴንክ ዩ እናመሰግናለን። እሺ ብለን ወደ ሶስተኛው ዙር ደርሰናል። ተመናምነው 3 ቀርቷል። 2 አርሰናል 1 ማንቺ የተከተለ እየመጣ ነው። አርሰናል ልማዱ ነው። እሺ ዝግጁ ናችሁ? ዝግጁ። እሺ አሁን በጣም ትኩረት የሚፈልግ ጥያቄ ነው። ይሄ ጥያቄ ስለ ቀይ ካርድ ነው የምጠይቃችሁ። ከጨዋታ ውጪ ያለ አንድ ሰው ቀይ ካርድ ሊያይ ይችላል አይችልም? ይችላል። ይሄ ጥያቄ ሁሉም ስለመለሱት ዲስኳሊፋይድ ሆኗል።
ይሄ ጥያቄ የሚሆነው በጣም ትኩረትና ፍጥነት ይፈልጋል። ዝግጁ? ዝግጁ። ቅዳሜ መቼ ነው የሚውለው? ቅዳሜ ቀን። እንዴ ቅዳሜ ሲል ከኳስ ጋር ያገናኛል። የሶስተኛው ዙር የመለያ ጥያቄያችን ደርሰናል። አርሰናልና ማንቸስተር ምን የፕሪሚየር ሊግ ይሁንላችሁ ኤፍኤ ካፕ እናንተን ለመለየት? ፕሪሚየር ሊግ ኤፍኤ ካፕ ያው ጥያቄው የሚሆነው ማይክል ካሪክ ተጫዋች በነበረበት ጊዜ ለአርሰናል ስንት ጎል አስገብቷል? ለአርሰናል ተጫወተም መልሰሻል። እኔም አላውቀውም። ስለዚህ በሶስተኛው ዙር ላይ ሶፋ አደነባበራችሁ። ማይክል ጃክሰን መስሎሽ ነበር? ኢትስ ፋይን። እንዴት ነበር ግን እስካሁን? ጸዴ ነበር በጣም። ተመቸሽ? ግን ለአርሰናል እንዴ ነው ይበላል አይበላ? አሁን የቀሩት አርሰናል ማንቸስተር ስለሆነ ለንደን ፎርኤቨር። በስማ ቴንክ ዩ። እሺ ይሜ የመጨረሻው የዋንጫ ጥያቄ ላይ ደርሰናል። ማን ነው ይበላው ግን? የለመደበት ማንቺ እንዴ አርሰናል እኮ ዝም አልክ ምንድን ነው? መብላት ስለማያቀርብ ነው። በስራ ነው እያለ ነው። እሺ ግን እንዴት ነው የሰሞኑ ደርቢ አርሰናል ማንቸስተር ነው ያሉበት ሁኔታ? ማንቸስተር ለሻምፒየንስ ሊግ ቦታ ተጫወተ መርሃ ግብር ለማሟላት፣ አርሰናል የፕሪሚየር ሊጉን እና የሻምፒየንስ ሊጉን ዋንጫ ለመብላት እየተጫወተ ነው። ሰምታችኋል። እኛ ቢያንስ አላማችንን አሳክተናል። አላማቸውን ገና ያላሳኩ ምዕመናን አሉ። እንጸልያለን እንግዲህ እንዳያሳኩ። የመልስ ምት እንፈልጋለን እዚህ አርሰናል። ያው ከሚያወሩ ቢደርሱብን አይሻል? የትኛው ዋንጫ ላይ ነው የምንደርስባችሁ? አሁን ያለንበት ደረጃ ላይ ፕሪሚየር ሊጉ ላይ ነው ቻምፒየንስ ሊግ ላይ ነው የምንደርስባችሁ? አሁን ያለንበት ደረጃ ላይ ደረጃ ኖርማል መሆኑን ሲቲ ያሳይልናል። አምና ለመውረድ እንደተጫወትሽ አትርሺ። ቢያንስ ለዋንጫ ፍጻሜ ደርሻለሁ። ባይዘዌ ማለት ነው። ብዙ ጊዜ ብዙ የሚያወራ ሰው ማለት ነው ተግባር ላይ ዜሮ ነው። ስለዚህ አርሰናል ዘንድሮ ዜሮ የዩናይትድ ነው ማለት ነው። ደጋፊዎች እንደዛ ናቸው ማለት ያወራሉ። በጣም ያወራሉ። ክለባቸው ያለበት ደረጃ አይታወቅም። አርሰናል ዜሮ ነው ማለት ነው ዘንድሮ። ስለ አርሰናል ስታወራ የትኛውን ፐንዲት የማንቸስተር ደጋፊ ሆኖ እንኳን እየመረረው ቢሆን አርሰናል የዋንጫ ተፎካካሪ ነው ይላል። ተፎካካሪ ነው ይበላል ሳይሆን ተፎካካሪ ነው የሚሉት። ያ ማለት ተገማሽ ነው። ማንቸስተር ዩናይትድ ስትል የአውሮፓ ሻምፒየንስ ሊግ ቦታን ይዞ ካጠናቀቀ ጥሩ ነው። ይሄ ማለት ታገናዝበው ዜሮ ነው። እስቲ ፌስ ኦፍ አድርጎ አሁን ፌስ ኦፍ ይላል። እንቁላል የለም አትጥቀሰኛል። ፕሪሚየር ሊጉ ማን ነው የበላው? አርሰናል ማንቸስተር እሺ አሁን የፕሪሚየር ሊግ ጌም ነው ብለናል ትላለህ። ያው ወደ ማንቸስተር ነው ብዬ ነው። አረ ተጫረሱ ወገን። እሺ እንግባ፣ ወደ ጥያቄ እንግባ። እሺ ዝግጁ ማዳመጥ፣ ትኩረት። የኢትዮጵያ ፕሬዝዳንት ማን ነው ስማቸው? ሳህለወርቅ ዘውዴ። ታዬ አጽቀሥላሴ። በስመ አብ ወድሮ ነው የጠየቅኩት። ማነህ? አርሰናል ነኝ። ማነህ? ብዙ ማውራት መንገድ ላይ ያስቀራል ብያለሁ። መጀመሪያ ብሏል ያለክ ነው ብያለሁ። አርሰናል አሸናፊ ሆኗል ትላለህ። አረ ሞራል የለም እንዴ? ወይኔ ኖርማል ነው። የበፊቷ የቀድሞዋን ነው የመለስሽው አንቺ። ግን እንዴት ነበረ? አሪፍ ነበር። ቆንጆ ነበር። ብቻዬን ታግዬ ፋይናል ደርሻለሁ። ደርሻለሁ። ግን አርሰናል ነበር ሁሌ ሁለተኛ ሲል የነበረው። ግን ያው ሁለተኛው ማንቺ በዚህ እንኳን እንካሳቸው ብለን ነው። ምን ነበር ሲል ለእሱ ማስተላለፍ የምትፈልጊው መልእክት? ከአቅምህ በላይ አትጎራ፣ ወደሱ እያየሽ አትነፋ። ምክንያቱም አትነፋፋ እናስተነፍሳለን። ምን ቢወጣጠር ያ ድንች በሹካ ይነሳል የሚለው አማርኛ ላንተ ነው። ግን እኔ ገረመኝ። በቃ አርሰናል አሁን በቃ ሁለተኛ ሆኖ ያጠናቅቃል ብዬ ነበር እንደተለመደው። ያ አንዳንድ ነገሮች እኮ ብዙ እንትን ሲሉ ይሰለቻሉ። በእንደዚህ አይነት ነገር እንኳን እናስቀድማቸው። ዋንጫውን አያገኙትም፣ ይሁን ግን እስኪ በእንደዚህ አይነት ነገር ይጽናኑ፣ ይልመዱት። እስኪ አንደኛ መሆንን እኛ ሰልችቶናል። ብዙ የሰማ ነው። ለዛ ነው እዚህ መተና መልስ የምትሰጣት ና በቃ ይሄው መጣልሽ። ይሄው መልስ ይሰጥሽ ነው። አትንጠር እስኪ እግርን መሬት አስነካው። ኳስ በመሬት ሰላም ነሽ? ባይዘዌ 14 ዓመት አልፏታል ዋንጫ ከበላች። ወይኔ የዋንጫ ጾመኛ የምትሆነው ቀጣይ 23 ዓመት ያለፈ ደግሞ አንተ ምን ልትባል ነው? 22 ዓመት ነው ግን ዘንድሮ አስተነፍሷል። ገና አልበላክም። የመጨረሻው ዙር ተሰናባቻችን በክብር በሞራል ነው። ጋርድ ኦፍ ኦነር ሰጥቼሻለሁ። እንግዲህ ማን ነው ጎበዝ የተሰኘው ጨዋታችን ላይ አሸናፊው አብዱራህማን አርሰናል ዋንጫውን በልቷል። አይበላም እያለ ነው። ዝም አስብልልኝ።
የ5000 ብሩን ዋንጫ አሸናፊያችን አብዱራህማን አርሰናል እንግዲህ ይዞት ሄዷል። ስለዚህ የ5000 ብሯን ቤት ቡክ እነዚህ በኢሚሬትስ አድርጌ ቤት አድርጌ ልላክልህ። ለምን በሃንጋሪ ቡዳፔስት አድርጎ ሻምፒየንስ ሊጉን ይዞ ለምን አይመጣልኝ? አሪፍ። ስለዚህ ቴሌብር አለ አለኝ በሚገባ በቃ እሺ፣ በቴሌብር ላክልህ። እንገናኝ። 09 51 50 5000 ብሩን ይዞት ሄዷል። ቻው